and the other part of the Newton law of motion is Newton third law of motion. So Newton third law of motion or action and reaction law states that for every action there is an equal and opposite reaction. So thus forces acts on different bodies and never cancel each other out ይላል። ሶ አክሽን ኤንድ ሪያክሽን ፎርስ ወይም ደግሞ ኒውተን ተርድ ሎው ኦፍ ሞሽን እንደሚለን ለአንድ ማንኛውም አይነት አክሽን እኩልና ተቃራኒ ተመጣጣኝና ተቃራኒ የሆነ ሪያክሽን ፎርስ ይኖረዋል ይለናል። ሶ ምን ማለታችን ነው? አንድን ለምሳሌ እናንተ ግድግዳ ብትገፉት የማይገፋላችሁ እሱም ደግሞ እናንተ ላይ ሌላ አይነት ፎርስ ኤግዘርት ስለሚያደርግ ነው። ማለትም በሱ ላይ ሆኖ የሚደረግ ሌላ አይነት ፎርስ ኤግዘርሽናል ፎርስ አለ። ሁለቱ ፎርሶች ሉክ ሪያክሽን ፎርሱም አክሽን ፎርሱም አንድ አይነት ኦብጀክት ላይ ኤግዘርት ስለማይደረጉ ካንስል አውት አይደራረጉ። ልብ ማለት ያለባችሁ ነው። ምክንያቱም ለምሳሌ ሁለት ኦብጀክት ኔት ፎርሱን ካልኩሌት ስናደርገው ዜሮ መምጣት ነበረበት። አንድ ኦብጀክት ላይ ከሆነ ኤግዘርት የሚደረጉት አንደኛው ቱ ዘ ኢስት አንደኛው ቱ ዘ ራይት ኦፖዚት ማለት ተመጣጣኝ ስለሆኑ ስንደምራቸው ኦፖዚት ናቸው ማለት እና ኢኳል ናቸው ማለት ዜሮ ይሆናሉ ማለት ነው አይደለ? ሶ ግን የማይጠፋፉት ለምን ይመስላችኋል? የማይጠፋፉት ሁለቱም ኦብጀክቶች ተመሳሳይ ኦብጀክት ላይ ሁለቱም ፎርሶች ተመሳሳይ ኦብጀክት ላይ ኤግዘርት ስለማይደረጉ በዛ ምክንያት ካንስል አውት አይደራረጉም ማለት ነው። ሶ ተርድ ሎው ኦፍ ሞሽን የሚለን ይሄ ነው። ብዙ ጊዜ የሮኬት ሳይንስ አፕላይ የሚደረገውም በዚህ አይነት ፎርስ ነው። እዚህ ጋር ፒክቸር ጋር እንደምታመለከቱት ለምሳሌ በሆት ጋዙ ላይ ያለ ፎርስ አለ ዳውንዋርድ የሆነ ከዛ ደግሞ ወደ ሮኬቱ የሚደረግ ደግሞ ፎርስ አለ ምክንያቱም ግራቪቴሽናል ፎርስ ምክንያቱም ወደታች እንዲስበው የሚያደርግ ፎርሱ ደግሞ ወደታች ጋዙ ላይ ኤግዘርት የሚያደርገው ፎርስ አለ። ሁለቱም የተለያዩ በዴዎች ላይ ኤግዘርት የተደረጉ ናቸው። ሁለቱም ግን ተመጣጣኝ የሆኑና ኦፖዚት የሆኑ ፎርሶች ናቸው ማለት ነው። ሶ ሌትስ ሲ ዘ ኤግዛምፕል ኦፍ አክሽን ኤንድ ሪአክሽን ፎርስ ዘ ፈርስት ዋን ኢዝ ዎኪንግ ሶ ዩ ፑሽ እርዝ ባክዋርድ እርዝ ፑሽ ዩ ፎርዋርድ። ሶ እኛ ምድርን ባክዋርድ ፑሽ ስናደርጋት እሷ ፎርዋርድ ታደርገናለች። ሶ እኛ በዛ ምክንያት እንድንራመድ ሆኗል ተመጣጣኝ የሆነ ፎርስ ስላለ ነው። ሌላው ስዊሚንግ ነው። ሶ ዩ ፑሽ ዋተር ባክዋርድ ኤንድ ዋተር ፑሽ ዩ ፎርዋርድ። ሶ አንደኛ እጃችንን አሊያም እግራችንን የምናወናጭፈው ለምን ይመስላችኋል? በመዋኘት ውስጥ ለመንቀሳቀስ። ሶ እኛ ወደ ኋላ ፑሽ ስናደርግ እሱ ደግሞ ወደ ፊት ፑሽ ያደርገናል እኩል ተመጣጣኝ ፎርስ ስለሆነ ማለት ነው። ኤንድ ሪኮይል ላይ ገን ፑሽ ቡሌት ፎርዋርድ ቡሌት ፑሽ ገን ባክዋርድ። ሶ ገን ፑሽ ላይክ ገኑ ቡሌቱን ፎርዋርድ ፑሽ ያደረገው ቡሌቱ ደግሞ ገኑን ባክዋርድ ፑሽ ያደርጓል። ለዛ ነው ብዙ ጊዜ ሽጉጥ ሰዎች ወይ ቢሆን ለመጀመሪያ ጊዜ የተተኮሰ ሽጉጣን ስትመለከቱ ሰውየው ወደ ኋላ ይፈነጠራሉ አይደል? ያ የሚሆነው ወደፊት ሲሄድ ሌላ እኩል ተመጣጣኝ የሆነ ፎርስ ስላለ ነው ማለት ነው። ሶ ሌትስ ሲ ዘ ፕሮብለም a 0.02 kilogram bullet is fired from a 4 kilogram recoil. The bullet leaves with a force that accelerates its 10,000 meter per second square. So what is the magnitude of the reaction force on the recoil ይለናል። So we are given the mass of the bullet which is equals to mass of the bullet 0.02 kilogram and also the acceleration of the bullet 10,000 meter per second square. So we are required the magnitude of the reaction force on the magnitude of the frictional the force mat ወደ እንትን የሆነው። ሶ እዚህ ጋር ማስተዋል ያለባችሁ ሪአክሽን ፎርሱ ከምናገኘው ከመጀመሪያው ከኔት ፎርሳችን ተቃራኒ ፎርስ ነው የሚሆነው። አሁን ይሄ የአክሽን ፎርሱን ብንፈልግ መጀመሪያ አክሽን ፎርስ which is equal to mass times acceleration ይሆናል። ሶ ማስ ታይምስ አክሰለሬሽናችን 0.02 ኪሎግራም ታይምስ 10,000 ሜትር ፐር ሰከንድ ስኩዌር ሶ which is equal to ወደ አራውንድ 100 ኒውተን ይሆናል 200 ኒውተን ይሆናል። ሶ 200 ኒውተን አካባቢ ይመጣል። ይሄ አክሽን ፎርስ ነው። ወዴት ነው? ተመሳሳይ አቅጣጫ ነው። አሎንግ ወይም ዳይሬክሽኑ ስናወራ አሎንግ the direction of the acceleration ወይም ደግሞ ወደ ቡሌቱ አክሰለሬሽን ይሆናል። ወደ ቡሌቱ ሄደበት። የሪአክሽኑን ፎርስ ስንሆን ደግሞ የሪአክሽኑን ፎርስ ስንመለከት ማስ ታይምስ አክሰለሬሽን ሶ ማግኒቲዩዱን የተጠየቅነው ማግኒቲዩዱ ከአክሽኑ ጋር ከአክሽን ፎርሱ ጋር ተመሳሳይ ነው የሚሆነው። ሶ ማስ 0.02
ኪሎግራም ታይምስ 10,000 ሜትር ፐር ሰከንድ ስኩዌር ሶ which is equals to 200 ኒውተን ይሆናል። ሶ ማግኒቲዩዳቸው የሪያክሽኑም የአክሽኑም ፎርስ እኩል ነው። ማግኒቲዩድ ኦፍ አክሽን እና ማግኒቲዩድ ኦፍ ሪያክሽን ፎርስ እኩል ነው። ዳይሬክሽናቸው ግን ኦፖዚት ነው። ሶ የፎርሱ ሰከንድ ሎው ኦፍ ሞሽን ላይ የምታስታውሱ ከሆነ ደግሞ የፎርሱ የኔት ፎርስ ወይም የአክሽን ፎርሱ ከአክሰለሬሽኑ ጋር ተመሳሳይ ዳይሬክሽን ሊኖረው ይገባል ይለናል። ምክንያቱም ኢንቨርስሊ ዳይሬክትሊ ፕሮፖርሽናል ስለሆኑ ዳይሬክሽኑም አሎንግ አክሰለሬሽን ይሆናል ማለት ነው። ስለዚህ የሪያክሽኑ ደግሞ ከሱ በተቃራኒ ይሆናል ማለት ነው። and the other topic is the application of Newton's laws. So analyzing system requires identifying all external forces acting on a body. So free body diagram ስንመለከት a free body diagram is a diagram showing the objects as a point and all forces as arrows pointing away from the it. So እዚህ ጋር እንደምትመለከቱት ፍሪ በዲ ዲያግራሙን ለመጀመሪያ የቴንሽኑ አለ ፎርሱ ወዴት ነው ኦብጀክት አለን ምን አይነት ፎርሶች አፕላይ ይደረጉበታል አንደኛው ዳውንዋርድ የሆነ ፎርስ ምክንያቱም በማሱና በዌቱ መካከል የሚመጣው በዌት ማለት ማስ ስላለው አንድ ኦብጀክት ብቻ እና ደግሞ አርዝ ሁሉ ጊዜም አክሰለሬሽን ዲዩ ቱ ግራቪቲ ስላላት በሁለቱ መካከል የሚኖር የሚያሳድረው ኃይል እሱን ዌት ብለን ጠራዋለን። ሶ አፕዋርድ ደግሞ ለሱ የተቃራኒ የሆነ ኖርማል ፎርስ አለን ኤንድ ኦልሶ ቴንሽን የምንለው ደግሞ ወደዚህኛው ፑሽ የተደረገው ወደ ኢስት ወይም ወደ ራይት ፑሽ የተደረገው ነው። ከዛ ደግሞ በሱ በተቃራኒ ደግሞ ፍሪክሽናል ፎርስ አለን። ፍሪክሽናል ፎርስ የምንለው ደግሞ ዘ ኮንስታንት ኦፍ እንትኑ ስታቲክ ኦር ኬኔቲክ ሊሆን ይችላል። ለምሳሌ እዚህ ጋር አሁን ስታቲክ ፍሪክሽን አለን። ስታቲክ ፍሪክሽን ታይምስ ኖርማል ፎርስ ደግሞ አውር ፍሪክሽናል ፎርስ ይሰጠናል ማለት ነው። ሶ እዚህ ጋር እንደምትመለከቱት ፍሪ በዲ ዲያግራሙን ስታወጡት ለምሳሌ ያቺኛው ፑሊ ሲስተም ነው። ፑሊ ሲስተሙ ላይ ኦብጀክት አለን ማስ 1 እና ማስ 2 በፑሊ ሲስተም ነው የተያያዙት። ማስ 1 ወዴት ነው ዳይሬክሽኑ የሆነው ወደ ራይት ነው። ፍሪክሽናል ፎርሱ ደግሞ ወደ ሌፍት ነው ማለት ነው። እዚህ ጋር አሁን ስትመለከቱ ምን አለው አንደኛ ዳውንዋርድ ፎርስ አለ ዌት ስላለው ኤንድ ኦልሶ አፕዋርድ የሆነ ፎርስ አለው። አሁን የማስ 1 ስትመለከቱት ላይ አሁን ቅድም ያወራ ነው ማለት ነው። አፕዋርድ የሆነ ፎርስ አለ ዳውንዋርድ የሆነ ፎርስ አለ። ዳውንዋርዱ ዌት ነው አፕዋርዱ ኖርማል ፎርስ ነው። ወደ ሌፍት ደግሞ ቴንሽኑ ነው። ቴንሽኑ ማለት በሁለቱ በማስማና በማስቱ የተያያዙት በገመድ አይደለ በፑሊ ሲስተሙ ቴንሽኑ ውጥረት ይኖራል እሱ ፎርስ ነው። ኤንድ ኦልሶ ፍሪክሽናል ፎርስ አለ በኦብጀክቱና ያረፈበት ፕሌስ ላይ ያለ የሚፈጠረው ቴንሽኑን ኦፖዝ የሚያደርግ ነው። ሁለተኛው ደግሞ ስታዩት ሁለት አይነት ሞሽን ነው ወይም ደግሞ በአንድ ዳይሬክሽን ላይ ነው በዋይ አክሲስ ላይ ነው አፕዋርድ እና ዳውንዋርድ ነው ያለው። አፕዋርዱ ቴንሽን ነው ዳውንዋርዱ ደግሞ ዌይቱ ነው ማለት ነው ወይም ደግሞ ግራቪቴሽናል ፎርስ ነው ዳውንዋርድ የሚኖረው። ሶ ፍሪ በዲ ዲያግራም በእንደዛ መልኩ ይወጣል። ሶ ኮመን ፎርስ ኢን ዳይናሚክስ ስንመለከት የመጀመሪያው ዌይት ወይም ደግሞ ምን አይነት ፎርስ ነው ግራቪቴሽናል ፎርስ የምንለው ነው። ብዙ ጊዜ ሲምቦል ሲደረግ ኤፍጂ አሊያም ዌይት ስለሆነ ደብሊው ተደርጎ ሲምቦላይዝድ ይደረጋል። ኤንድ እንትኑ ደግሞ ዳይሬክሽኑ ስትሬት ዳውንዋርድ ነው ማለት ነው። ኖርማል ፎርስ የምንለው ደግሞ ኤን ወይም ደግሞ ኤፍ ኤን ተደርጎ አሁን ከኔት ፎርስ ጋር እንዳይምታታባችሁ ኖርማል ፎርስ ካፒታል ኤን አሊያም ደግሞ ኤፍ ብሎ ትንሽዬ ስሞሏን ኤን ብቻ ነው። ኤፍ ኔት ከሆነ ደግሞ ኤፍ ተብሎ ኔት ተደርጎ ይጻፋል ማለት ነው። ሶ ኖርማል ፎርስ ደግሞ ምን አይነት ፎርስ ነው ፐርፐንዲኩላር ቱ ዘ ሰርፌስ ለሰርፌሱ ፐርፐንዲኩላር የሆነ ነው። አሁን ሉክ ሁልጊዜም ኖርማል ፎርስ ኦፖዝ ያደርጋል ማለት አይደለም እንትንን ዌቱን አንዳንዴ ኢንክላይንድ ፕሌን ሲሆን ዌቱ ምን አይነት ሊሆን ይችላል ዳውንዋርድ ይሆንና ሰርፌሱ ግን ኢንክላይንድ ስለሆነ ፐርፐንዲኩላር መስራት ስላለበት የግድ ዌቱ እና ኖርማል ፎርሱ ፐርፐንዲኩላር ናቸው ወይም ደግሞ ኦፖዚት ናቸው ማለት አይደለም። ሁልጊዜም ዌት ዳውንዋርድ ነው ኖርማል ፎርስ ግን ለሰርፌሱ ፐርፐንዲኩላር ነው። ብዙ ጊዜ እኛ ስንሰራ ስትሬት ላይን ስለሆነ ላይናችን ወይም ደግሞ ወለሉ ወይም የምንሰራበት ቦታ ላይ ቀጥ ያለ ስለሆነ ለሱ ፐርፐንዲኩላር ነው ማለት አፕዋርድ ነው። አፕዋርድ ነው ማለት ከዌቱ ጋር ኦፖዚት ነው ማለት ነው። ነገር ግን ኢንክላይንድ ፕሌኖች ላይ ለኢንክላይንድ ፕሌን ኦፖዚት የሚሆነው በአፕዋርድ ሲሆን ሳይሆን ቱ ዘ ኖርዝ ዌስት ዳይሬክሽን ሲሆን ነው። ስለዚህ በዛን ወቅት ላይ ትንሽ ዲፈረንስ ያመጣል። ስለዚህ ኖርማል ፎርስ ሁልጊዜም ፐርፐንዲኩላር የሆነው ለማን ነው ወይም ኦፖዚት የሆነው ለሰርፌሱ ፐርፐንዲኩላር ነው። ለኦብጀክቱ ለዌት ደግሞ ሁልጊዜ ኦፖዚት ነው ማለት አይደለም። ሌላው ፍሪክሽናል ፎርስ ነው። ፍሪክሽናል ፎርስ በስሞል ኤፍ
ሲምቦላይዝድ ይደረጋል። ይሄኛው ደግሞ ሁልጊዜም ኤግዘርት ላይ የሚደረገው ወይም ለሞሽኑ ለኤግዘርት ለሚደረገው ፎርስ አፕላይድ ፎርሱ አሊያም ደግሞ ለሞሽኑ ኦፖዚት ነው ማለት ነው። ሌላው ቴንሽን ነው። ቴንሽን የምንለው ደግሞ ወደ ስትሪንጉ ነው የሚኖረው ሁልጊዜም። ፑሊ ሲስተም ቅድም እዚህ ጋር ስትመለከቱ ለስትሪንጉ ነው ቴንሽን የምንለው። ለሁለተኛው ለማስቱ አፕዋርድ የሆነው ለምንድን ነው? ፑሊ ሲስተሙ ወደ ላይ ስለሆነ ቴንሽኑ ውጥረቱ የሚኖረው ወደ ላይ ነው። ለማስዋን ደግሞ ወደ ጎን ነው ማለት ነው ቴንሽን የሚሆነው። ሶ ቴንሽን ሁልጊዜም ወደ ስትሪንጉ ነው ዳይሬክሽኑ ማለት ነው። ሶ ሞሽን ኢን ኢንክላይንድ ፕሌን ቅድም አሁን ያልኳችሁን ስንመለከት አሁን ለምሳሌ እዚህ ጋር እንደምትመለከቱት ኦብጀክቱ አለ። ኦብጀክቱ ማለት በአራት ማዕዘን የተደረገው ነው። ሶ እሱ ጋር ኤግዘርት የተደረጉትን ፎርሶች ስንመለከታቸው ዳውን ዋርድ የሆነ ፎርስ አለን። እሱ ማን ነው? ዌይቱ ነው። ከዛ ወደ ለኢንክላይንድ ሰርፌሱ ደግሞ ፐርፐንዲኩላር የሆነው አለ ወደ ላይ የሚሆነው እሱ ኖርማል ፎርሱ ነው ማለት ነው። ከዛ ወደ ኢስት የሚያመለክተን ደግሞ አለ። ኢስት የሚያመለክተን የሞሽኑ ነው። ወደ ራይት የሚያመለክተን ፍሪክሽናል ፎርሱ ነው። ምክንያቱም ፍሪክሽናል ፎርስ ሁልጊዜም አጌንስት ስለሆነ ኬኔቲክ ነው። ፍሪክሽናል ፎርስ ኬኔቲክ እና ስታቲክ ተብሎ ይጠራል። ኬኔቲክ ማለት ሞሽን ላይ ያለ ሲሆን ነው። ስታቲክ የምንለው ደግሞ ስቴሽነሪ ላይ ሲሆን ነው። ሶ አሁን እዚህ ጋር ስናይ መጀመሪያ ዲያግራማችን ምንድን ነበረ? ይሄኛው ኢንክላይንድ ሰርፌሳችን ነው ብንል ሉክ ኦብጀክቱ እዚህ ጋር ሞሽኑ ደግሞ ዳውንዋርድ ወደ ታች እየሄደ ነው። ስለዚህ አፕላይድ ፎርሱ ወደዚህ ነው ማለት ነው። ዘን ፍሪክሽናል ፎርስ ደግሞ ሁሌም አጌንስት ደ ሞሽን ወይም ደ አፕላይድ ፎርስ ስለሆነ ኬኔቲክ ፍሪክሽን እዚህ ጋር ይሆናል። ሶ ሁሌም ለኢንክላይንድ ለሰርፌሱ ፐርፐንዲኩላር ፐርፐንዲኩላር ማለት 90 ዲግሪ የሚሰራ ማለት ነው። ኖርማል ፎርስ አለን ማለት ነው። ቀጥለን ደግሞ ለሰርፌሱ ከሰርፌሱ ዳውንዋርድ የሆነ ሁልጊዜ ምን አለን? ዌይት አለን። ዌይት አለን። አሁን ይሄን እነዚህን በኮኦርዲኔት ሲስተም አንድ ላይ እንሳላቸው ምን ሊመስሉ የሚችሉት ስንስል ዲተርማይን ለማድረግ ማለት ነው። ሶ ማሱ ሁልጊዜም ሴንተር ላይ እናደርገዋለን፣ ኦሪጂኑ ላይ እናደርገውና ለማሱ ፐርፐንዲኩላር አፕዋርድ የሆነው ፎርስ ይሄኛው ፎርስ ምን ብለን እንጠራዋለን? እችኛዋን ፓርት ወይም እችኛዋ ኖርማል ፎርስ እንላታለን። ከዛ ለማሱ ደግሞ ወደ ዌስት ያለውን ፓርት እችኛዋን ፓርት ማለት ነው። እቺን ፓርት አፕላይድ ፎርስ እንላታለን። እችኛዋን ፓርት ደግሞ ፍሪክሽናል ፎርስ ኬኔቲክ ነች። ኤንድ ዳውንዋርድ የሆነው ደግሞ ይሄኛውን ዳውንዋርድ አይደለም የምንለው ከነሱ በተቃራኒ ነው አሁን ያለው። ስለዚህ አቅጣጫው ወደዚህ ነው፣ ወደዚህኛው ፓርት ነው፣ ወደዚች ይሆናል ዌቱ ማለት ነው። አሁን ነው ከዚች ጋር ስትሬት ለመሆን ወደዚህ መሆን አለበት። ወደዚህ ማለት እችኛው ፓርት ሳትሆን እችኛው ፓርት ወደዚህ ዳይሬክሽን ይኖራል። ማን ዌት ከማን ጋር ሁልጊዜም እኩል ነው? ከማስ ታይምስ ግራቪቲ ጋር እኩል ነው ብያቸዋለሁ። ዌት ማለት ያ ስለሆነ አሁን እዚህ ጋር ኤግዘርት የተደረጉት ፎርሶችን ዳይሬክሽናቸውን ኤፍ ኔት ማለት ኤግዘርትድ ፎርስ ብለናል። ኤፍ ኔት ማለት ዘ ሰም ኦፍ ዘ ሆል ፎርስ ነው። ኤፍ ዋን ፕላስ ኤፍ ቱ ያሉት በሙሉ እያለ ሄዳል ብለናል አይደለ? ግን ዳይሬክሽናቸው ደግሞ ይለያያል። ሶ አሎንግ ኤክስ አክሲስ እና ዋይ አክሲስ ነው የምንሰራው ማለት ነው። ዌታችን እዚህ ጋር አለን which is mg ያልነው። ይሄኛው ፍሪክሽናል ፎርሳችን አለ። ይሄኛው ደግሞ አፕላይድ ፎርሳችን ነው። ወደዚህ ደግሞ ያለን ኖርማል ፎርስ ነው ማለት ነው። አሁን እዚህ ጋር ኤፍ ኔት ማለት ቶታል ሰም ብለናል። ኤፍ ዋን ፕላስ ኤፍ ቱ እያለን እስካለው ሄድ ነው ስለሆነ ኤፍ ኔት ወይም ኤፍ ኤክስ እንበል። ኤፍ ኔት አሎንግ ዘ ኤክስ አክሲስ እንበል። አሎንግ ዘ ኤክስ አክሲስ በኤክስ አክሲስ ያሉትን ስንመለከት ሉክ በኤክስ ዳይሬክሽን ያሉት የፍሪክሽናል ፎርሱ አፕላይድ ፎርሱ እና እንትኑ ደግሞ የዌቱ ሁለት ፓርት ነው ያለው ዋይ እና ኤክስ። እቺኛዋ ፓርት ዋይ ፓርቱ ነች። እቺኛዋ እዚህ ጋር የሚፈጠር አንግል አለ። ሶ እቺ የዚህኛው አንግል ኦፖዚት ስለሆነ እቺኛዋ ሳይን እንላታለን። ኤምጂ ሳይን እቺኛዋ ፓርት ኤምጂ ሳይን ቴታ ነች። እቺኛዋ ፓርት ደግሞ ኤክስ ዳይሬክሽኑ ደግሞ አጀሰንት እቺኛዋ ማለት ነው። ሶ በዚህኛው ሳይድ ያለችው ስለሆነች ኤምጂ ኮዛይን ኦፍ ቴታ እንላታለን። ሶ ወዴት ነው ዳይሬክሽኑ ካለን ወደዚህ ነው ይሄ። ስለዚህ ከፍሪክሽናል ፎርሱ ጋር ተመሳሳይ ዳይሬክሽን ይኖረዋል። ሶ ወደ ሌፍት ያለን ማን ነው? ኤፍ ኤክስ አለን ፕላስ ኤምጂ ኮዛይን ኦፍ ቴታ አለን ፕላስ ማይነስ ኤፍ አለን። ለምን ማይነስ ኤፍ አልኩኝ?
ዳይሬክሽኑ ኦፖዚት ስለሆነ ነው። ሶ ኤፍኤክስ ወይም ኤፍኤክስ ኔት የምንለው የእነሱ ሰም ኤፍኤክስ ፕላስ ኤምጂ ኮዛይን ኦፍ ቴታ ማይነስ አፕላይድ ፎርስ ይሆናል። ወይም ደግሞ ኤፍ ማይነስ ኤፍኤክስ ኤም ማይነስ ኤምጂ ኮዛይን ኦፍ ቴታ ብታደርጉም ችግር የለውም ማለት ነው። ኤንድ ኦልሶ ኤፍ ዋይ ኔት የምንለውን ስንመለከት ወደ ዋይ አክሲስ ያለውን ስንመለከት ደግሞ ሁለት ነው ያለን፣ ኖርማል ፎርሱ እና ኖርማል ፎርሱ አፕዋርድ ነው ኤንድ ማይነስ ዳውንዋርድ የሆነው ደግሞ ኤምጂ ሳይን ኦፍ ቴታ ይሆናል ማለት ነው። ሶ ይሄ ያለው የእንትኑን ዲተርማይን ለማድረግ ነው። ከቴታ ቴታ ማለት እችኛዋ አንግል ነች። ሉክ እችኛዋን አንግል ቴታ ነች። ሶ በዛች አንግል ምክንያት ዲተርማይን ይደረጋል ማለት ነው።